ጤና ይስጥልኝ። ኢንተርናሽናል ብሬክ ላይ ነን። የእንግሊዝ ፕሪሚየር ሊግ ከተጀመረ 7 ሳምንታትን አስቆጥሯል። በ7 ሳምንታት እንግዲህ ብዙ ሊያስብሉ የሚችሉ ነገሮች ተመልክተናል። አንድ ነገር ግን አይ ቲንክ ስለ አዲሱ ሲዝን ልንል የምንችለው ማለት ነው የበለጠ ቀጥተኛነት በተለያዩ ክለቦች እየተመለከትን ያለንበት ሁኔታ ነው ያለው ማለት ነው። የቆመ ኳስ በተደጋጋሚ ቡድኖች ሲጠቀሙ ለመጠቀም ሲሞክሩ እየተመለከትን ነው። የእጅ ውርወራዎች፣ ከማዕዘን ምት የሚገኙ አጋጣሚዎች አይነት ኳሶች በተደጋጋሚ በተለያዩ ክለቦች ስንጠቀም ነበር። የበለጠ ትራንዚሽን ወይም ቀጥተኛነት ባህሪ ያላቸው አይነት አጫወቶችም ስንመለከት አስተውለናል ማለት ነው። ከማን ዩናይትድ ከሩበን አሞሪም ዩናይትድ ጋር ደግሞ ተገናኝቶ ብዙ አይነት ኮንሰርኖች ብዙ አይነት ጥያቄዎች ቢነሱ የመጀመሪያው ከአርሰናል ጋር ያደረጉት ጨዋታ ላይ ቡድኑ ብዙ ተስፋ ሳይቶ ነበር። በተለይ ከሞሮፍ ከፊዚካሊቲ አንጻር የበለጠ ከኢንቴንሲቲ አንጻር ማለት ነው የበለጠ ከአርሰናል የተሻለው ቡድን ሆኖ የቀረበው ዩናይትድ እንደነበር የምናስታውሰው ነው። ጨዋታውን ቢሸነፍም ማለት ነው እንደዚህ አይነት ፐርፎርማንሶች ማለት ነው። ከዛ በኋላ የነበሩትም የመጀመሪያ ሜቢ 20 ደቂቃ 25 ደቂቃ ላይ ስንመለከትበት ነበር ቡድኑ። ነገር ግን በተቃራኒው በተለይ ከኳስ ውጭ የነበረው ቅርጽ ብዙ የሚያስተች ነበረ። ቡድኑ በተወሰነ መልክ አሁን ለሚጫወትበት ሲስተም የሚሆኑ አይነት ተጫዋቾች ስብስብ ውስጥ በበቂ ሁኔታ ቡድኑ ስለሌለው በተወሰነ አዳፕት ማድረግ ይጠበቅበታል የሚለው ጥያቄዎች በተደጋጋሚ ሲነሱ ነበር። ተገቢ የሆኑ ጥያቄዎች ማለት ነው። አዳፕት ማድረግ ሲባል ግዴታ የባክስሪ ሲስተሙን የሚቀይር ማለት አይደለም። የተወሰኑ ታክቲካል ትዊኮችን እንዲጠቀም በጨዋታ አቀራረቡ ላይ ከኳስ ጋር ከኳስ ውጭ አይነት ሞሮፍ ሚድ ብሎክ ፖዚሽን ላይ ሲሆን ሞሮፍ በሃይ ብሎክ በሚሆንበት አጋጣሚ አይነት የተለያዩ ትዊኮችን በጨዋታ ላይ እንዲጠቀም ከመጠበቅ አንጻር ነው ማለት ነው። ሙሉ ለሙሉ በባክስሪ ተጫወተን ብቻ አይደለም። በባክስሪም ሲጫወት ኳስ ከኋላ መስቶ ለመውጣት ሲሞክር የበለጠ የማል ሴንተር ባክን ወደፊት ገፍቶ ሁለተኛ ፒቮት ከማድረግ ይልቅ ሌላ አይነት አማራጭ ቢጠቀም ማለት ነው። ሌሎች የባክስሪ ቡድኖች በዚህ አይነት መልክ ሳይሆን ከኋላ መስተው ለመውጣት የሚሞክሩት በተለየ መልክም ስለሆነ ማለት ነው። እነዚህ አይነት ነገሮች ሲነሱ ነበር። እኔ አሁን ስለሱ ለማንሳት ፈልጌ ሳይሆን ነገር ግን ቡድኑ አንድ ነገር ተመሳሳይ የተመለከትንበት ማለት ነው። ኳስን በረዥም ኳስ ወደፊት ሲጥል በተደጋጋሚ ተመልክተናል። ሼሽኮ ወደ አሰላለፍ ከመምጣቱን በፊት በነ ማቲያ ኩኛ ምቤሞና ማውንትን በነበሩበት አጋጣሚ ተመሳሳይ ረዥም ኳሶች ሲጣሉ ተመልክተናል። ከባይንደር ማለት ነው። ጥሩ የግብ ዕድሎችም ሲፈጠሩ ተመልክተናል። ይህ ረዥም ኳስ ደግሞ በመጨረሻው የሰንደርላንድ ጨዋታና በፕሪሚየር ሊጉ የመጀመሪያ ወይም በሲዝኑ የመጀመሪያ ግብ ሳይቆጠርበት የወጣበት አሸንፎ የወጣበትን አጋጣሚ ላይ ማለት ነው። ይሄ ረዣዥም ኳሶች ከግብ ጠባቂው ከአዲሱ ግብ ጠባቂ ሰኔ ላሜንስ ሲላኩ በተደጋጋሚ ተመልክተናል ማለት ነው። ለማወዳደር ያህል ከሰንደርላንድ ጨዋታ በፊት የነበሩ የዩናይትድ የፕሪሚየር ሊግ ጨዋታዎች ከቼልሲ ጋር ከብሬንትፎርድ ጋር ነበር። በቼልሲም በብሬንትፎርድም ጨዋታ ግብ ጠባቂ የነበረው ባይንደር 7 ኳሶችን ነበር ረዣዥም ኳሶችን ወደፊት ለመጣል የቻለው ማለት ነው። ማንዘነጋው የቼልሲ ጨዋታ ላይ ማለት ነው ቀይ ካርዱ የተገኘበትም አጋጣሚ ተመሳሳይ ረዥም ኳስ ጥሎ ሼሽኮ እንግዲህ ኳሷን በጭንቅላቱ ገጭቶ ሁለተኛ ኳስ ያገኘው ሜሞ ላይ ጥፋት በመሰራቱ ነው እንግዲህ የሽቅ የካርድ ኢንሲደንት የተፈጠረችው ማለት ነው። ስለዚህ በተወሰነ መልክ ረዣዥም ኳሶች ውጤታማም ሲሆኑ የግብ ዕድሎች ሲፈጠሩ ግብም ሲያስቆጥሩ ተመልክተናል። በርንሌ ላይም ብራያን ምቤሞ ያስቆጠረው ግብ ቀጥታ ከባይንደር መጥቶ ነው በኋላ ላይ ከመስመር ኳሱ መጥቶ ምቤሞ ግቡን ያስቆጠረው ማለት ነው። በተወሰነ መልክ የሆነ አይነት ውጤት ሲያስገኝም ተመልክተናል ማለት ነው። ይሄ ረዥም ኳስ ደግሞ የበለጠ ሰንደርላንድ ላይ ተመልክተናል። ቀድሜ እንደገለጽኩት ከቼልሲ ጋር 7 ከብሬንትፎርድ ጋር 7 ኳሶችን ነበር ባይንደር ወደፊት ረዥም ኳስ መጣል የቻለው። በሰንደርላንድ ጨዋታ ላይ ግብ ጠባቂ የነበረው አዲሱ ግብ ጠባቂ ማለት ነው ሴኔ ላሜንስ ግን 14 ኳሶችን ነበር ረዣዥም ኳሶችን የጣለው። ካለፉት 2 ጨዋታዎች ድምር የሆነ ኳስ ነው እንግዲህ ረዥም ኳስ የጣለው። ሩበን አሞሪም የበለጠ ረዣዥም ኳሶችን የበለጠ ቀጥተኛ ለመሆን እየሞከረ እንደሆነ ያሳየነ። ከዚህ በፊትም ደጋግሜ አንስቼዋለሁ ማለት ነው። በዋናነት ወደፊት ኳስን ጥሎ ሁለተኛ ኳሶችን ለማሸነፍ ሰከንድ ቦሎችን ለማሸነፍ የሚሞክር አይነት ቡድን ነው በዋናነት ዩናይትድ ብዬ ጠቅሼ ነበር። ይሄንን ነገር በይበልጥ እየተመለከትንበት ነው ማለት ነው። ይሄን በተለይ ጊዜያዊ ከሆነ ለጊዜያዊ መፍትሄ ታስበው ከሆነ ምክንያቱም ዩናይትድ ቢያንስ ሩበን አሞሪም በሚያስበው መንገድ መጫወትም ካለበት የሚያስፈልገው ተጫዋቾች አሉ። ጥሩ ቦል ፕሌይንግ ሴንተር ባክ ያስፈልገዋል። ጥሩ ዊንግ ባኮች ያስፈልጉታል። ማጥቃቱን መከላከሉን እንዲደግፉ የሚችሉ የበለጠ ቦል ኬሪየር ያስፈልገዋል። 8 ቁጥር ኳስ ተሸክሞ መሄድ የሚችል ብዙ ግራውንዶችን ከቨር ማድረግ የሚችል ፕሬስ ሬዚስታንት የሆነ አይነት 6 ቁጥር ያስፈልገዋል። እንደዚህ አይነት ነገሮች ሊያስፈልጉት ይችላል ቡድኑ ማለት ነው። ይሄን
ማድረግ እስከሚችል ድረስ ሜቢ እንደ አማራጭ ከሆነ ሜቢ የተወሰነ ሞመንተም እንዲያገኝ ቡድኑ የተወሰኑ ድሎችን እንዲያገኝ ታስቦ ከሆነ የሆኑ ፖዚቲቮችን ልናነሳ የምንችል ይመስለኛል። ይሄን ከመጠቀም አንጻር ማለት ነው። እነዛ ነጥቦች ነው ለማንሳት መሞክረው። ነገር ግን ኮንሰርኖችም ይኖራሉ አት ሴም ታይም ማለት ነው። ይሄን ለመተግበር በሚሞክርበት ጊዜ የተወሰኑ ኮንሰርኖች አብረው የሚነሱ ይሆናሉ። የመጀመሪያው እንደዚህ ረዣዥም ኳሶችን የበለጠ ቀጥተኛ የሆነውን አፕሮች መጠቀሙ ለዩናይትድ አሁን ጠቃሚ ሊሆን የሚችለው ከሪስክ ከመቀነስ አንጻር ነው ማለት ነው። እንግዲህ ኳስ ከኋላ መስቶ መሀል ለመሀል ማለት ነው በመሀል ሜዳ ተጫዋቾች አማካይነት ኳስን መስቶ ወደፊት ለመሄድ በሚሞከርበት ጊዜ የበለጠ ኳሱ ያለው የራስ ሜዳ አጋማሽ ላይ ነው። የበለጠ ወደ ቦክስ ቀረብ ብሎ ነው የሚኖረው። ስለዚህ ኳስ ቢቀማ የበለጠ አደጋ የመፈጠር እድሉ፣ ግብ እድል የመፈጠር እድሉ፣ ግብ የመቆጠር እድሉ ሰፊ ነው የሚሆነው ማለት ነው። ስለዚህ የበለጠ ሪስክ የሚቀንሰው ወደ 50 ሜትር ወደፊት ኳስን ረዥም ኳስ መጣል አንደኛው አማራጭ ሊሆን ይችላል ማለት ነው። አትሊስት ኳሱ እንኳን ስኬታማ ባይሆን ስኬታማ የማይሆነው በተጋጣሚ ቡድን ቦክስ አካባቢ ወይም ደግሞ አጋማሽ ላይ ነው የሚሆነው ማለት ነው። ኳሱ ፈርስት ቦልም ወይም ሰከንድ ቦል ለማሸነፍ ዩናይትድ ባይችል እንኳን ማለት ነው በዛ አጋጣሚ ምናልባት ደግሞ ጥሩ ካውንተር ፕሬስ ማድረግ የሚችልበት እድል ካለ ደግሞ የበለጠ በተጋጣሚ የግብ ክልል አካባቢ የተጋጣሚ አጋማሽ አካባቢ ይሄን ማድረግ ከቻለ ኳስን ቶሎ አግኝቶ የበለጠ ጥቃት መሰንዘር ይችላል ማለት ነው ቡድኑ። ስለዚህ የበለጠ ሪስክን መቀነስ ይቻላል ኳስን ከራስ ሜዳ ከራስ ግብ ማራቅ ስለሚቻል ማለት ነው። ፕላስ ደግሞ አንድ መዘንጋት የሌለብን መሀል ለመሀል ቦል ፖሰስ አድርጎ ሊሄድ ቢባል አንድ ስለ ዩናይትድ ልናነሳ የምንችለው ቀድሜ እንደጠቀስኩት የበለጠ የማል ሴንተር ባክ ተጫዋቹ ማለት ነው እንደ ማቲያ ዴሊት ወይ ማጓየርም ሊሆን ይችላል እንደ ሁለተኛ ፒቮት ሆኖ ለተጋጣሚ ግብ ጀርባ ሰጥቶ ኳስ የሚቀበልበት እድል ነው ያለው። ይሄን ደግሞ ማድረግ የሚችል አይነት ተጫዋቾች አይደለም አሁን ማል ሴንተር ባክ ላይ ያሉት። ተመሳሳይ ካሴሜሮም ሆነ ኡጋርቴ ከሆኑ 6 ቁጥር ላይ የሚሆኑትም ተመሳሳይ ነገር ነው። ተጋጣሚ ግብ ጀርባ ሰጥቶ ኳስ ተቀብሎ በጫና ውስጥ ኳስ ይዘው ለመሄድ የሚችሉ አይነት ተጫዋቾች አይደሉም። ብሩኖ ፈርናንዴዝም በተመሳሳይ 8 ቁጥር አይደለም ትክክለኛ ቦታው። የበለጠ በረዣዥም ኳሶቹ ቡድኑ ፕሮግረስ እንዲያደርግ ሊረዳ ይችላል። ነገር ግን ኳስ ተሸክሞ ለመሄድ የሚሞክር አይነት ተጫዋች አለም የበለጠ ሪስክ የሚወስድም አይነት ተጫዋች ነውና ያሉትም የተጫዋቾች ባህሪ ማለት ነው መሀል ለመሀል ፕሮግረስ ለማድረግ በሚሞክርበት ጊዜ ማለት ነው የበለጠ ሪስክ የሚኖረው ይሆናል። ኳስ ወይም ፖሴሽን ሉዝ የማድረግ እድሉ ሰፊ ነው የሚሆነው ማለት ነው። ብዙ ጫናዎችን ሲያገኝ ተጫዋቾቹ ያን ጫና መቋቋም የሚቸገሩ አይነት ተጫዋቾች ስለሚሆኑ ያ ረዣዥም ኳስ የበለጠ ጥቅም ሊኖረው ይችላል። የበለጠ ረዣዥም ኳስ ሲጣል ደግሞ የዊንግ ባኮቹ በተጋጣሚ አጋማሽ ሄደው የበለጠ በቁጥርም በዛ ብለው የሚገኙበት እድል ይኖራል ማለት ነው። ፕላስ ደግሞ ሌላ መዘንጋት የሌለበት ፊት መስመር ላይ እንደ ቤንጃሚን ሼሽኮ አይነት በቁመት መረዘም ያለ ፊዚካሊም ጥሩ ጥንካሬ ሪሰንትሊ እያሳየ ያለ አይነት ተጫዋች አለ። እነዛን የመጀመሪያ ኳሶች ማሸነፍ ይችላል። የበለጠ ደግሞ በሱ ዙሪያ ያሉት 10 ቁጥሮች ማለት ነው ብሪያን ምቤሞም ሆነ ሜሰን ማውንት ወይ ደግሞ ማቲያ ኩኛ ደግሞ በተመሳሳይ ሁኔታ ጥሩ ፊዚካሊ ስትሮንግ የሆኑ ተጫዋቾች ናቸው። በተለይ ማቲያ ኩኛና ብሪያን ምቤሞ ማለት ነው። ብሪያን ምቤሞም ከዚህ በፊት በተደጋጋሚ ስጠቅሰው እንደነበረው እንደ ዋይት ታርጌት ማን አይነት ሆኖ መጫወት የሚችል አይነት ተጫዋች ነው። ረዣዥም ኳሶችን ተቀብሎ የበለጠ ቡድኑ ወደፊት እንዲሄድ የሚረዳ አይነት ተጫዋች ነው። ኩኛም በጥልቀት ወደኋላ ተመልሶ ኳስ ይዞ መሄድ የሚችል ጥሩ ቦል ኬሪየርም ቢሆን ረዣዥም ኳስ ሲጣልም በጥሩ ፈርስት ተች በጥሩ ኮንትሮል ኳሶችንም ሊያሸንፍ የሚችል አይነት ተጫዋች ነው። ስለዚህ የተሻለ አይነት ፕሮፋይል አለው። ከኋላ መስቶ ሴንትራሊ ከመሄድ በተሻለ ሁኔታ ረዣዥም ኳሶችን መጣል ማለት ነው። ሜቢ እነዚህ አይነት ረዣዥም ኳሶች ሲጣሉ የበለጠ ሞር አንድ ለአንድ ፍልሚያዎች ይበዛሉ ማለት ነው። የመሃል ሜዳ ተጫዋቾች ደግሞ ፒቮቶቹ ደግሞ ሰከንድ ቦሎችን ማሸነፍ ላይ የበለጠ ስራ የሚጠብቃቸው ይሆናል ማለት ነው። እነዚህ ያው አስቸጋሪ ይሆናሉ። አብዛኛው 50-50 የመሆን እድል ሊኖረው ይችላል ማለት ነው። ግን አሁን ካለው ቡድኑ አሁን ካለው የተጫዋቾች ፕሮፋይል አንጻር ማለት ነው ይሄ አማራጭ በተወሰነ መልክ ሊያዋጣ ይችላል። ሪስክም ከመቀነስ ካለውም የተጫዋች ባህሪ አንጻር እዛ ተጋጣሚ ቦክስ ኳሱን ካገኘ ደግሞ ቡድኑ የበለጠ ማጥቃት ሊሰነዝሩ የሚችሉ ጥሩ ጥራት ያላቸው ተጫዋቾች ፊት መስመር ላይ ከመገኘታቸው አንጻር ማለት ነው። አንደኛው ይሄ ነው፣ ሴፍቲ ነው። አንደር ፕሬዠር የበለጠ ሞር ሴፍ የሚሆንበት ቦታ ላይ ነው ኳሱ የሚጣለው ማለት ነው። ሪስክ ከመቀነስ አንጻር ነው የመጀመሪያው ፖይንት። ሁለተኛው ደግሞ የበለጠ ፈጣን ማጥቃት ለመሰንዘር ማለት ነው። ምክንያቱም የመሃል ሜዳውን ባይፓስ ስለሚያደርግ ረዥም ኳሱ ማለት ነው ቀጥተኛ በአንድ ኳስ ተጋጣሚ ቦክስ አካባቢ መገኘት ይቻላል ማለት ነው። 8-9 ኳሶችን ተቀባብሎ ወደ ተጋጣሚ ቦክስ ከመሄድ ይልቅ በአንድ ኳስ በሁለት ኳስ የበለጠ የግብ ዕድሎችን መፍጠር የሚቻልበት እድል ይኖራል ማለት ነው። ረጃጅም ኳሶችን በመጣል ማለት ነው። በተለይ ደግሞ ይሄ ጠቃሚ የሚሆነው ማለት ነው የበለጠ ቴምፖን ኮንትሮል ለማድረግ
ከሚሞክሩ ቡድኖች ጋር ወይ ደግሞ የበለጠ ወደፊት ጠጋ ብለው በሃይ ፕሬሲንግ ለመጫወት ከሚሞክሩ ቡድኖች ጋር ከኋላ ከተከላካይ ጀርባ የሚገኘውን ስፔስ ከሚተው ቡድኖች ጋር ደግሞ ቢሆን የበለጠ ኢፌክቲቭ የመሆን እድል አለው። ጥሩ 3 ፍጥነት ፈጣን የሆኑ ተጫዋቾች ፊት መስመር ላይ ከመገኘታቸውም አንጻር ከጀርባ የሚገኝ ስፔስ ማጥቃት የሚችል እንደ ብሪያን ምቤሞ አይነት ተጫዋች አለ። ሼሽኮን በተመሳሳይ ያን ላይ ያደርግ ይችላል። በተሴት ታይም ድሮፕ ማድረግ የሚችል አይነት ተጫዋች ነው። ስለዚህ የተሻለ ይሄን ለማድረግ በሚያስችል ሁኔታ ላይ ያሉ ተጫዋቾችን ፊት መስመር ላይ እናገኛለን። ቀጥተኛ ፈጣን ማጥቃት ለመሰንዘርም ይረዳል። ሁለተኛው ነጥብ ይሄ ነው። ሶስተኛው ደግሞ ያው ቀድሜ እንደጠቀስኩት አሁን ያለውን ፐርሶኔል ማለት ነው ተጫዋቾች የበለጠ ፊት የሚያደርግ ናቸው ማለት ነው። ሯጮች አሉ፣ ጥሩ ሯጮች ሊባሉ ማለት ነው። ቀድሜ እንደጠቀስኩት ብሪያን ምቤሞ ፈጣን ተጫዋች ነው። ከጀርባ የሚገኝ ስፔስ ማጥቃት የሚችል አይነት ተጫዋች ነው ማለት ነው። ሼሽኮ በጣም ፈጣን የሚባል ባይሆንም ያው ፔሱ ያን ያህል የሚታማ አይደለም፣ ጥሩ ሊባል የሚችል አይነት ተጫዋች ነው። ኩኛ ድሮፕ ማድረግ የሚችልና ኳስን ከጥልቀት ተቀብሎ ተጫዋችን ስቦ ከጀርባ ስፔስ እንዲገኝ ማድረግ የሚችልም አይነት ተጫዋች ነው። ይህን በሚያደርግበት ጊዜ ደግሞ በተመሳሳይ በሱ በኩል ያለው ዊንግ ባክ ዶርጎ አይነት ተጫዋች ማለት ነው ከጀርባ የሚገኘው ስፔስ ማጥቃት የሚችል አይነት ተጫዋች ነው። ጥሩ ቦል ኬሪየርም ነው ማለት ነው። ጥሩ ድሪብለር ነው ማለት ባንችልም ተጫዋችን አልፎ ለመሄድ የሚያስችል አይነት ቴክኒካል ኳሊቲ ያለው ተብሎ መናገር ባይቻልም ነገር ግን ኳስን ተሸክሞ መሄድ የሚያስችል ፊት ላይ ስፔስ ካለ ማለት ነው ያን ለማድረግ የሚያስችልም አይነት ተጫዋች ነው ማለት ነው። ስለዚህ በተወሰነ መልክ ያንን ሊያደርጉ የሚችሉ ሯጮች አይነት ተጫዋቾችም ቡድኑ አለው ማለት ነው። ቀድሜ እንደጠቀስኩት ደግሞ ረዣዥም ኳሶችንም ተፋልሞ ለማሸነፍ የሚያስችሉ አይነት ተጫዋቾች አሉ። ሼሽኮም ያን ማድረግ ይችላል። ያንን ሲያደርግ ቀይ ካርድ እንዲመዘገብ አስችሏል በቼልሲ ጨዋታ ላይ። ለጨዋታው ወሳኝ ለድሉ ወሳኝ የሆነ ነጥብ ነበረ በዛን ሰዓት ማለት ነው። ከዛ ሼሽኮም ከመምጣቱ በፊት እንደዚህ አይነት ረዣዥም ኳሶችን በአንድ አጋጣሚ የበርንሌ ጨዋታ ላይ እንደምናስታውሰው ከባይንደር የተሻገረውን ረዥም ኳስ ማቲያ ኩኛ በአስደናቂ ፈርስት ተች ጥሩ የሆነ የግብ ሙከራ አድርጎ ነበር። ስለዚህ እነዚህ አይነት ረዣዥም ኳሶችን በጥሩ ቴክኒካል ኳሊቲ ኮንትሮል አድርገው ወደ ግብ ዕድልነት ወደ ማጥቃትነት ለመቀየር የሚያስችሉ ፊት መስመር ላይ ያሉ ማለት ነው። ብሪያን ምቤሞ በተመሳሳይ ሁኔታ ይሄን ማድረግ የሚችል ነው ማለት ነው። ስለዚህ ያለው ፐርሶኔልም በስብስብ ውስጥ ያለው ፐርሶኔልም ይሄን ለማድረግ የሚያስችል ነው ማለት ነው። ከዛ በተጨማሪ ደግሞ ይሄ ቴሪቶሪያል ኮንትሮልም ለመስጠት ያስችላል። ቀድሜ እንደጠቀስኩት ኳሱ ቀጥታ ተጋጣሚ የግብ አጋማሽ ላይ ነው የሚገኘው። ከዛም አልፎ ደግሞ ወደ ተጋጣሚ ግብ ክልል አካባቢ የተጋጣሚ ዲፌንሲቭ ሰርድ ወይ ደግሞ የዩናይትድ ፋይናል ሰርድ አካባቢ የመገኘት እድል ይኖረዋል ማለት ነው። እዛ ጋር ሰከንድ ቦል ለማሸነፍ ይሞክራል። ይሄ በማይሆንበት ጊዜም ተጋጣሚ ቡድን ኳሱ በሚያገኝበት ጊዜ ማለት ነው በጥሩ ካውንተር ፕሬሲንግ ማለት ነው እዛው ተጋጣሚ አጋማሽ ላይ ሆኖ ኳስን ለማስጣልና ማጥቃት ለመሰንዘርም የሚያስችልበት እድል አለ ማለት ነው። ስለዚህ የበለጠ የተጋጣሚ ቡድን ቴሪቶሪ ላይ የተሻለ ኮንትሮል እድል ለመፍጠር የሚያስችልበት እድል አለ ማለት ነው። ስለዚህ እነዚህ ነጥቦች አሁን በጊዜያዊነት ሩበን አሞሪም ይህን እያደረገ ከሆነ ማለት ነው በጊዜያዊነት ይህንን የተገበረ ከሆነ የተወሰነ ቡድኑ ሞመንተም እንዲያገኝ ኮንፊደንሱን የበለጠ እንዲገነባ ድሎችን እንዲያስመዘግብ ምክንያቱም አንዳንዴ ተከታታይ ውጤቶችን አለማሳካት ማለት ነው ወይም ሽንፈቶችን በተከታታይ ማስተናገድ ቤዚኮቹንም ቤዚክስ ማለት ነው በመሰረታዊነት መደረግ የሚችሉ አይነት ነገሮችንም አለማድረግ ውስጥ ነው የሚገባው ማለት ነው። ኮንፊደንስ ይርቃል በተጫዋቾችም ዘንድ የራስ መተማመን ስለማይኖር በራስ መተማመን ስለማይኖር መሰረታዊ ሊባሉ የሚችሉ ነገሮችንም ማድረግ ላይ ይቸገራሉ። ራሳቸውን ጥያቄ ውስጥ ይከተሉ ሜቢ ዳውት ይኖራል ከራስ ጋር ማለት ነው። ስለዚህ ውጤት ማምጣት ድሎችን ማስመዝገብ ማለት ነው ነገ ከነገ ወዲያ ወደሚፈለገው ነገር ለመሄድ እድልን የሚከፍት ነው የሚሆነው ማለት ነው። ስለዚህ ከዚህም አንጻር በጊዜያዊነት ከሆነ ሩበን አሞሪም ይሄን እያደረገ ያለው ሜቢ እንደ ፖዚቲቭ ልንወስደው የምንችለው ይመስለኛል ማለት ነው። ግን በተወሰነ መልክ እንደ ሊሚቴሽንስ ብለን ልንጠቅሳቸው የምንችለው በተወሰነ መልክ ከሚድ ብሎክ ከሎ ብሎክ ቡድኖች ጋር ሲጫወት ይሄን ለመተግበር አስቸጋሪ ነው የሚሆነው። አንድ ለአንድ ፍልሚያዎች ላይ አስደናቂ የሆኑ ቡድኖች ጋር ሲገጥም ቡድኑ የሚቸገር ይሆናል። ከብሬንትፎርድ ጋር በነበረው ጨዋታ ከጨዋታው ባለ ሩበን አሞሪም ብሬንትፎርድ በሚመቸው አጫወት ነው የተጫወት ነው የሚል አይነት አስተያየት ሰጥቶ ነበር። በዛ ጨዋታ ላይ እንደ ቀድሜ እንደገለጽኩት ባይንደር ረዥም ኳስ በ7 አጋጣሚዎች ጥሎ ነበርና ብሬንትፎርዶች የበለጠ ረዣዥም ኳሶችን የቆመ ኳሶችን የጁር ወሮችን ለመጠቀም የሚሞክር አይነት ቡድን ነው። ለዛም የሚያስችል ፊዚካሊቲ እና ፊት መስመር ላይም ጥሩ የሆኑ ለዚህ የተመቹ አይነት ተጫዋቾች አሉት ማለት ነው። ስለዚህ ከዩናይትድ በተሻለ ሁኔታ ጥሩ ዱዌሊስቶች በሚኖሩበት አጋጣሚ ይሄንን ኢፌክቲቭሊ ለመተግበር ይቸገራል ማለት ነው። የበለጠ ሞር አጫወቱም ሞር ኪዮቲክ የሚሆን እድል ይኖረዋል ማለት ነው። የበለጠ ሽግግር ማለት ነው። ከኳስ ውጪ በሰንደላን ጨዋታ ላይ በመጀመሪያው አጋማሽ ከዚህ ቀደም ከተመለከትነው በተሻለ ሁኔታ ሞር ኮምፓክት ነበር ቡድኑ። የበለጠ እርስ በርስ በደንብ ተጠጋግቶ ነበር። ከዚህ በፊት ይሄ በአብዛኛው 5-2-3 በሆነ ሞር ዲፌንሲቭ በሆነ ዊንግ ባኮች ወደ ኋላ ተመልሰው እንደ አምስተኛ
ተከላካዮች በሚሆኑበት አጋጣሚ ሁለቱ ፒቮቶች ወደፊት ጠጋ ይላሉ ማለት ነው። ከዛ በመቀጠል ደግሞ የተጋጣሚ ቡድን ተጫዋቾች የበለጠ እነዚህ ሁለት ፒቮቶችን ማለት ነው አውት ነምበር ያደርጓቸዋል። በአብዛኛው በዛ መልክ ነው ማርኮ ሲልቫም ይህን ሲያደርግ ተመልክተናል ማለት ነው። በዛ ጨዋታ ላይ ኬት አንድሪውስን በብሬንትፎርድ ጨዋታ ላይ በተመሳሳይ ነው ዳምስጋርድ አይነት ተጫዋች ሁለቱም ፒቮቶች አውት ነምበር አድርገው ለሶስት ወደው የበለጠ እነሱን አልፈው አደጋ መፍጠር ሲችሉ ተመልክተናል። ማርኮ ሲልቫ ደግሞ በኢዮቢ አማካኝነት እንደ ሶስተኛ ሚድፊልደር በመጠቀም በሶስት ተጫዋች ይሄ ማድረግ ሲችሉ ተመልክተናል ማለት ነው። ስለዚህ በእንደዚህ አይነት አቀራረብ የበለጠ ፊት መስመር ላይ ያሉት ሶስት ተጫዋቾች የበለጠ ፕረስ ቢያደርጉ ሞር አዞሌትድ ስለሆኑ መከላከሉ ከኳስ ውጭ ያለው ቅርጽ በቀላሉ እንዲታለፍ እድል ይፈጥራል ማለት ነው። በሰንዳርላንድ ጨዋታ ግን የበለጠ ወደ በሃይ ፕሬሲንግ ከመጫወት ይልቅ ወደ ኋላ ፈግፍገው ዩናይትዶች ሞር ኮምፓክት ሆነው ሞር ኦፍ የቢንድ ብሎክ አይነት ቅርጽ ይዘው በተለያየ አይነት የተወሰኑ ትዊኮች ተመልክተናል። ከጨዋታው በኋላ የሰራሁት ቪዲዮ ላይም ጠቅሼ ነበር። ሞር 5-2-3 5-3-2 በተወሰነ አጋጣሚ 4-4-2 የሚመስል ከኳስ ውጪ ቡድኑ ቁርጽ ነበረው። የበለጠ ደግሞ ኮምፓክት ነበር። ያቀራረብ የበለጠ ግብ ብዙ እድሎች እንዳይፈጠሩበት ንጹህ የግብ እድሎች እንዳይፈጠሩበትና ግብ እንዳይቆጠርበት አድርጎታል። በተለይ መጀመሪያው አጋማሽ ላይ የነበረው ማለት ነው። ስለዚህ ከኳስ ውጭ የሚኖረው ነገር ወሳኝ ቢሆንም ማለት ነው የበለጠ ግን ይሄ አይነት ቀጥተኛ ጨዋታ ደግሞ ሞር ኦፍ የትራንዚሽናል የሚሆን ሞር ኦፍ ኬዮቲክ የሚሆን እድል ይኖረዋል ማለት ነው። አንዱ ሊሚቴሽን። ሁለተኛ ደግሞ ሞር ተገማች ይሆናል። ረዣዥም ኳስ ረዥም ኳስ ነው የሚጣለው፣ ሰከንድ ቦሎችን ለማሸነፍ ነው የሚሞክረው። ስለዚህ ተገባችነት በጣም የሚኖረው ይሆናል ማለት ነው። ፕላስ ደግሞ የመሀል ሜዳ ኢንፍሉዌንሱ የበለጠ ሊቀንስ የሚችልበት እድል አለ። አንድ እንደ ፖዚቲቭ አንድ ልንጠቅሰው የምንችለው ቀድሜ ያነሳሁት ነገር እንደ ካሲሜሮ አይነት ተጫዋች ወይ ደግሞ ብሩኖ ፈርናንዴዝም ሊሆን ይችላል ወይ ኡጋርቴም ሆነ አይነት ተጫዋች ለተጋጣሚ ቡድን ለጀርባ ሰጥተው ኳስን ተቀብለው በጫና ውስጥ ለመሄድ ሊቸገሩ የሚችሉ አይነት ተጫዋቾች ናቸው። ይበልጥ ፊት ለፊት ሆነው ፊታቸው ወደ ተጋጣሚ ቡድን ሲያደርጉና እንደዛ አድርገው ኳስ ሲቀበሉ ነው የበለጠ በተሻለ ምቾት ላይ ሊጫወቱ የሚችሉት ማለት ነው። ረዥም ኳስ ሲጣል ኳሱን የሚያገኙት ፊታቸውን ወደ ተጋጣሚ ግብ በማድረግ ነው ማለት ነው። ፕላስ ደግሞ ከአጋማሹ አካባቢ ከአጋማሹ አልፎ ይሆናል ኳሱን የሚያገኙበት እድል ማለት ነው። ስለዚህ ይሄ አንድ እንደ ፖዚቲቭ ልንቆጥር የምንችለው ነገር ቢሆንም ነገር ግን የበለጠ የነሱ ስራ የሚሆነው ሰከንድ ቦሎችን ስለማሸነፍ ሊሆን ይችላል። ሚናቸው በጣም ውስድ የሚሆንበት እድል አለ ማለት ነው። ይበልጥ ደግሞ በተጋጣሚ ቦክስ ላይ ወይ ተጋጣሚ ግብ ክልል ኳስን የማያሸንፉበት እድል ይበልጥ የሚፈጠር ከሆነ የሚድፊልድ ኢንፍሉዌንሱ አነስተኛ ነው የሚሆነው ማለት ነው። ሞር ኦፍ ከፕሮግረስ ከማድረግ በመሀል ሜዳን ተጠቅሞ ወደፊት ፕሮግረስ ከማድረግ ይልቅ እንደዚህ አይነት ረዣዥም ኳሶች የመሀል ሜዳ ተጫዋቾች ኢንፍሉዌንስ አነስተኛ ይሆናል ማለት ነው። ይህን ደግሞ ኮንትሮል ይቀንሳል ኦብቪየስሊ። ሌላ አስቸጋሪ የሚሆነው ደግሞ ሞር ኦፍ ከዲፕ ብሎክ ቡድኖች ጋር ከሎ ብሎክ ቡድኖች ቀደም እንደጠቀሱ ሚድ ብሎክ እና ሎ ብሎክ ቡድኖች ጋር አስቸጋሪ ይሆናል። የበለጠ በጥልቀት ወደ ኋላ ፈግፍገው ለሚጫወቱ ቡድኖች ጋር ደግሞ በጣም ኢፌክቲቭ አይሆንም ማለት ነው። እነዚህ ረዣዥም ኳሶች ስፔስ የመገኘት እድሉ ጠባብ ነው የሚሆነው። የበለጠ በቁጥር በዛ ብለው ነው ቦክሳቸው ላይ የሚገኙት ማለት ነው። ስለዚህ ኳሶችን ለማሸነፍ አስቸጋሪ ያደርገዋል ማለት ነው። ከዚህ አንጻር የበለጠ ሰስቴናቢሊቲ አይኖረውም ማለት ነው ማጥቃቱ ከዚህ አንጻር ማለት ነው። ከዛ በተጨማሪ ደግሞ ስለ እንደዚህ አይነት ረዣዥም ኳሶችን ተጠቅሞ ወደፊት ለመሄድ የሚሞክርበትን መንገድ ስናነሳ የበለጠ ማጥቃቱ ሞር ኢቮልቭ የማድረግ እድል አይኖረውም ማለት ነው። ኳስ ሴንትራሊ ማለት ነው ፕሮግረስ ለማድረግ በሚሞክርበት አጋጣሚ የበለጠ ማጥቃት ኢቮልቭ ሊያደርግ ይችላል ማለት ነው። ምክንያቱም ይሄ ረዣዥም ኳሶችን ተጠቅሞ ወደፊት ፕሮግረስ ለማድረግ የሚሞክርበት ወይ ማጥቃትን ለመሰንዘር የሚሞክርበት አጋጣሚዎች የበለጠ ሞር ኦፍ ዋን ዳይሜንሽናል ናቸው ማለት ነው። የተለያዩ ዳይሜንሽኖችን የማጥቃት ዳይሜንሽኖችን መስጠት አይችሉም ማለት ነው። ቀጥታ ኳስ ይጣላል። የመጀመሪያውን ኳስ አሸንፎ ወይም ሁለተኛ ኳስ ለማሸነፍ የሚሞክርበት አጋጣሚ ነው ያለው። በዛ መልክ ነው ማጥቃቱ የሚሰነዘረው ማለት ነው። ነገር ግን ኳስን በመሃል ፕሮግረስ ለማድረግ የሚሞክርበት አጋጣሚ ማለት ነው ይበልጥ ሞር መልቲፕል ዳይሜንሽን ይሰጣል። ብዙ አይነት ዳይሜንሽን መስጠት የሚችል ይሆናል ማለት ነው። ሞሮፍ ኦቨርሎዶች ይኖሩታል። በሜዳው የተለያዩ ክፍሎች ላይ ሮቴሽኖች ይኖሩታል። ሞሮፍ አንደርላፖች ይኖሩታል። የሶስተኛ ተጫዋች ወይም ሰርድ ማን ራኖች ይኖሩታል ማለት ነው። ዊንግ ባክ እና ፉል ባኮች ሞር ኢንቨርት አድርገው የበለጠ ጨዋታው ላይ ኢንቮልቭ ማድረግ ይችላሉ ማለት ነው። ኢንሳይድ ፎርዋርዶች ደግሞ የበለጠ ወደ መስመር ወጥተው ጨዋታውን ሜዳውን ስትሬች ለማድረግ ይችላሉ ማለት ነው። ስለዚህ የተለያየ ስትራክቸራል ኮምፕሌክሲቲ መፍጠር ይቻላል ማለት ነው። ስትራክቸራሊ ብዙ አይነት ሞር ኮምፕሌክስ ማድረግ ይቻላል። ይሄን ደግሞ በረዥም ኳስ አጨዋወት መተግበር የማይቻል ነው የሚሆነው ቤዚክሊ ማለት ነው። ሞር ኦፍ ዋን ዳይሜንሽናል በመሆኑ ምክንያት ለዛም ነው ኤሊት ቲሞች በአብዛኛው ይሄን መንገድ ነው የሚጠቀሙት ማለት ነው። ቀድሜ የጠቀስኳቸውን አይነት አቀራረቦች ይኖሯቸዋል። ጨዋታን ሞር ዲክቴት ለማድረግ አያስችልም። ረዣዥም ኳሶችን ሲጠቀም ሞር ኦፍ ኬዮቲክ ነው የሚሆነው። ስለዚህ ሞር
ጨዋታዎችን ዲክቴት ለማድረግ የሚያስችለው ሴንትራሊ ፕሮግረስ ማድረግ መቻሉ ነው ማለት ነው። ከእነዚህ አይነት ከኤሊት ቲሞች ጋር ደግሞ ጨዋታዎች ሲደረጉ ከዚህ አንጻር አስቸጋሪ ያደርገዋል። ፕላስ ዩናይትድ በተለይ ደግሞ ከቀድሜ የጠቀስኩት ከሎ ብሎክ ከዲፕ ብሎክ ቡድኖች ጋር ሲጫወት ይሄንን ለማድረግ የሚቸገር ይሆናል ማለት ነው። ስለዚህ የበለጠ ተገማች የመሆን እድሉ በጣም ሰፊ ነው የሚሆነው። እነዚህ አይነት ረዣዥም ኳሶች ተገማች የመሆንና አንድ ለአንድ ፍልሚያዎችን የበለጠ ማሸነፍ የሚችሉ ቡድኖች ጋር ደግሞ ግብ እድሎችን መፍጠርም ማሸነፍም አስቸጋሪ ያደርገዋል ማለት ነው። ይሄ እንደ ሊሚቴሽን እንደ ኮንሰርን ሊነሳ የሚችል ነው። ነገር ግን በጊዜያዊነት ከሆነ ካለው የተጫዋቾች ፕሮፋይል አንጻር ከሆነ ሩበን አሞሪም ይሄን ለመተግበር እየሞከረ ያለው የበለጠ ከኳስ ውጭ ያለውን ቅርጽ ቡድኑን ኮምፓክትነሱን የበለጠ ማጥቃቱን ሰስቴናቢሊቲ ማሻሻል ከቻለና ከኳስ ውጭም በተመሳሳይ በጨዋታው አብዛኛው ፖርሽን ላይ ጥሩ ሆነ በጥሩ ሁኔታ ቡድኑ ግብ ክልሉን መከላከል የሚችል ከሆነ በተወሰነ መልኩ ውጤቶችን እያገኘ በመውጣት ድሎችን ማስመዘገብ ይቻላል። የተወሰነ ሞመንተም መገንባት ይችላል ብዬ አስባለሁ ማለት ነው። ይሄንን ረዥም ኳስ ማለት ነው እነዚህ ረዣዥም ኳሶችን የበለጠ ማየው በጊዜያዊ መፍትሄነት ሩበን አሞሪም እየተገበረው ከሆነ ነው ማለት ነው። ምክንያቱም ከዚህ በኋላ ይህን አጫወት ሞር ኢቮልቭ ለማድረግ ማጥቃቱን ከዚህ የተሻለ ኢቮልቭ ለማድረግ አስቸጋሪ ነው የሚሆነው ከዚህ ውጭ ሊሄድበት የሚችልበትን መንገድ ስለሌለ ማለት ነው። ረዥም ኳስ የታወቀ ነው አንድና አንድ አይነት የማጥቃት ዳይሜንሽን ብቻ ስለሚኖረው ማለት ነው። በጊዜ ሂደት ግን የሚፈለጉ አይነት ተጫዋቾች ሲመጡ ማለት ነው የበለጠ ሴንትራሊ ፕሮግረስ ለማድረግና ብዙ አይነት የማጥቃት መንገዶችን የማጥቃት ዳይሜንሽኖችን ለመፍጠር የሚሞክርበት እድል ካለ አሁን ላይ ሜቢ አዋጭ የሚሆንበት እድል ይኖራል ካለው የተጫዋቾች ፕሮፋይል እና አሁን የተወሰነ ውጤት ማስመዝገብም ስለሚኖርበት ማለት ነው። እስኪ እናንተስ ምን ታስባላችሁ ከዚህ አንጻር ማለት ነው? የበለጠ ቡድኑ ረዣዥም ኳሶችን ለመጠቀም እየሞከረ ካለበት መንገድ አንጻር ማለት ነው። ሀሳባችሁን በኮሜንት መስጫ ላይ አስቀምጡልኝ። ላይክ፣ ሼርን፣ ሰብስክራይብ እያደረጋችሁ ስለምታደምጡኝ አመሰግናለሁ። መልካም ጊዜ